በዚህ በአብ አምላክነት ላይ ብዙም ጥያቄ አይነሳም። አብ አምላክ ነው የሚለውን ብዙም የስተት እንትኖች ሃይማኖቶች እንኳን በአብ አምላክነት ላይ ብዙም ጥያቄ አያነሱም። እንግዲህ ብዙ ቦታ ብሉይ ኪዳን ላይም አዲስ ኪዳን ላይም ስለ አብ አምላክነት የሚያወሩ ብዙ ጥቅሶች አሉ። ከነዛ የተወሰኑትን አይተን አብ አምላክ መሆኑን ተናግረን እናልፋለን። ምክንያቱም መሰረታዊ ፖይንት ስለሆነ በስላሴ እምነት ላይ መሰረታዊ ፖይንት ሁለተኛው ፖይንት ስለሆነ 5:18 እንደዚህ ይላል። እንግዲህ አይሁድ ኢየሱስ ሰንበትን ስለሻረ ብቻ ሳይሆን እግዚአብሔርን አባቱ በማድረግ ራሱን ከእግዚአብሔር እኩል በማድረጉ ሊገሉት አጥብቀው ይፈልጉት ነበር ይላል። እዚህ ጋር በግልጽ እንደምናየው እግዚአብሔርን ምኑ በማድረጉ አባቱ በማድረጉ ምን ይል ነበር ኢየሱስ? እግዚአብሔር አባቴ ነው ይል ነበር። አባቴ እስከ ዛሬ ድረስ ይሰራል እኔም እሰራለሁ እያለ ስለማን ያወራ ነበር? ስለ አባቱ። አባቱ ምንድነው ማለት ነው? እግዚአብሔር ነው። እግዚአብሔርን ምን በማድረጉ? አባቱ በማድረጉ። አባቱ በማድረጉ የተባለው ጋድን እንደማለት ነው። በእንግሊዘኛ ስናነብ for this reason they tried all the more to kill him. Not only was he breaking the Sabbath, but he was even calling God his own father. ጋድን ምን እያለው ነው? ፋዘር እያለው ነው። የራሱ አባት እያለው ነው። ስለዚህ እዚህ ጋር ጋድ እየተባለ ያለው ማን ነው? ዘ ፋዘር። በስላሴ አካላት ውስጥ ስንት አካላት አሉ? በስላሴ ውስጥ 3 አካላት አሉ። ዘ ፋዘር፣ ዘ ሳን እና ዘ ሆሊ ስፒሪት። አባት፣ ልጅና መንፈስ ቅዱስ። ስለዚህ እዚህ ጋር ስለ ፋዘር ስናወራ እግዚአብሔርን አባቱ እያደረገ ነው እያሉ፣ ኢየሱስም ሲያወራ አባቴ እያለ እያወራ ያለው ማንን ነው? የአምላክነት ባህሪ ያለውን አካል ነው። እግዚአብሔር ማለት አምላክ የሚለውን ነው የሚያሳይ ነው። ወይንም ያህዌን ምን እያደረገ ነው? ኢየሱስ አባቱ እያደረገ እየተናገረ ነው እያለ ያለው። ስለዚህ እግዚአብሔር ወይንም ዘፋዘር ምንድነው? ጋድ። አባት ካለ ምን አለ? ልጅ አለ። ጥቅሱ ምን እያለ ነው? እንግዲህ አይሁድ ኢየሱስ ሰንበትን ስለሻረ ብቻ ሳይሆን ሰንበትን ሻረ ያሉት ምንድነው? ምዕራፍ 5:2 ጀምሮ ከላይ በምታነቡበት ጊዜ ምን አድርጓል? ሰንበት ላይ ቤተሳይዳ በውሃ የሚነቃነቀው ውሃ አለ አይደል? ሲናወጥ ውሃው መልአኩ ውሃውን ሲያናውጥ እዛ አካባቢ ብዙ በሽተኞች ያሉበት ነው። ቀድሞ ወደ ውሃ ውስጥ የገባው ምን ይሆናል? ይፈወሳል። እና ይሄ ሰውዬ ለብዙ ዓመታት ውሃ ውስጥ የሚከተው ዘመድ አልነበረው። ውሃው ሲናወጥ ሽባ ነው፣ መንቀሳቀስ አይችልም። ሌሎች ቀድመው ይገቡበታል፣ ተፈውሰው ይወጣሉ። ውሃው በሚናወጥበት ጊዜ ኢየሱስ መጣና ምንድነው ያለው? ተነስ፣ አልጋን ተሸክመ ሂድ ነው አይደል ያለው? ምን ቀን ላይ? ሰንበት ቀን ላይ። ሰንበት ቀን ላይ እንኳን ዕቃ መሸከም ምንም አይነት ስራ ጉልበት የሚያወጣ ስራ መስራት አይቻልም ነው በአይሁድ ሕግ። ምንም ጉልበት የሚያስወጣ ስራ መስራት አይቻልም። ለዛም ነው ብዙ ቦታ ላይ እግዚአብሔር ኢየሱስ በሰንበት ነው የሚያደርገው የሰው ልጅ የሰንበት ጌታ እንደሆነ እንድታውቁ እያለ እና እኔ ነኝ የሰንበት ጌታ ከማለትም አንፃር ነው፣ ያንንም ከማሳየት አንፃር ነው። እና ተሸክሞ ሲሄድ ያዩታል እነዚህ አይሁዳውያን ፈሪሳውያን፣ እነዚህ መምህራን ያዩታል። እንዴት ትሸከማለህ ሲል እኔ የፈወሰን ሰውዬ ነው ተሸክመ ሂድ ያለኝ። ያው ተፈውሶ አድርግ የተባለውም ማድረግ ነው። ተፈውሶ አላ። ስለዚህ እሱ ነው ያለኝ፣ እኔ አላወኩም። ስለዚህ እሱ ላይ ነው ኃላፊነቱን የሚወስደው እሱ ነው። ማን ነው እንደዛ ያለ ሲሉት አላወቀም ማን እንደፈወሰው። በኋላ ላይ ኢየሱስ አገኘውና እኔ ነኝ የፈወስከው ነገረው። ከዚህ በኋላ ኃጢአት አትስራ ብሎ ሲነግረው ኢየሱስ እንደፈወሰው አወቀ። ከዛ ሄዶ ነገራቸው። ከዛ ኢየሱስን ሲይዙት እናያለን። እንዴት ታደርጋለህ በሰንበት? ስለዚህ ሰንበትን ስለሻረ ብቻ ሳይሆን ሰንበት መሻር አንድ የሚያስገድል ነገር ነው። ሰንበት መሻር ራሱ የሚያስገድል ነገር ነው። ለዛ ብቻ ሳይሆን ምን ይላል ኢየሱስ ሲያወራ? አባቴ እስከ ዛሬ ይሰራል እኔም እሰራለሁ። አባቴ ይሰራል እኔም
እንደሱ ነኝ እያለ እኮ ነው። በሌላ ቋንቋ ራሱን ምን እያደረገ ነው? እኩል እያደረገ ነው። ስለሻረ ብቻ ሳይሆን እግዚአብሔርን አባቱ በማድረግ ራሱን ከእግዚአብሔር እኩል በማድረጉ እግዚአብሔርን ምን በማድረግ አባቱ በማድረግ እግዚአብሔርን አባቱ በማድረግ ራሱን ከማን ጋር? ከእግዚአብሔር ጋር ምን በማድረጉ። ስለዚህ ምን ማለት ነው? እግዚአብሔርን አባቱ ሲያደርግ ምን እያለ ነው? እኩል ነን። ስለዚህ ምን ማለት ነው? ኢየሱስ የማን ልጅ ነው? የእግዚአብሔር ልጅ ነው ሲባል ምን ማለት ነው? የእግዚአብሔር ልጅ ነው ኢየሱስ። ምን ማለት ነው ሲባል ምን አይነት ልጅነት ነው? ቀድመ እግዚአብሔር ልጅ አለው እንዴ የሚል ጥያቄ ነው የሚነሳው። እንደ ሰው ይዋለዳል? እንደዛ አይደለም። ታዲያ ምን ማለት ነው የእግዚአብሔር ልጅ ሲባል? እግዚአብሔር ያለው ባህሪ አለው። ማን ያለው? እንደ አባቱ ነው ማለት ነው። በሌላ ቋንቋ እግዚአብሔር የሆነውን ነው። የሰው ልጅ ማለት ምን ማለት ነው? ሰው ማለት አይደል? ኢየሱስ ራሱን የሰው ልጅ እያለ ይጠራል። ምን ማለቱ ነው? ሰው ማለቱ እኮ ነው። የሰው ልጅ እያለን ካወራን እኔ የሰው ልጅ ነኝ ካል ስለምንድን ነው እያወራ ያለው? እኔ ሰው ነኝ። ኢየሱስ የእግዚአብሔር ልጅ ነኝ ሲል ምን እያለ ነው? እኔ እግዚአብሔር ነኝ። ይኸው እኩል በማድረጉ እግዚአብሔርን አባቱ በማድረግ ራሱን ከእግዚአብሔር ይገባቸዋል። አይሁዳውያን እግዚአብሔር አባቴ ነው ሲል ምን ማለቱ እንደሆነ ይገባቸዋል። እኩል እንዳደረገ ራሱን እግዚአብሔር እንዳለ ይገባቸዋል። የኦንሊ ጂሰስ የስህተት አስተምሮ አለ። የእግዚአብሔር ልጅ ማለት ስጋው ነው። የሌለ ትርጉም ማለት ነው። ምንም የሌለ ትርጉም ነው መጽሐፍ ቅዱስ ላይ። የእግዚአብሔር ልጅ ስጋው ነው ወይንም ሰውነቱ ነው ይላሉ። የእግዚአብሔር ልጅነቱ የጀመረው ስለዚህ መች ነው ይላሉ? ከማርያም ሲወለድ ነው። ኢየሱስ ሰው የሆነው ከማን ሲወለድ ነው? ከማርያም ሲወለድ አይደል? ሰውነት ነው ወይንም ስጋው ነው የእግዚአብሔር ልጅ የተባለው። መጽሐፍ ቅዱስስ የሚነግረን እግዚአብሔርን አባቴ ነው ሲል ምን እያለ ነው? ከእግዚአብሔር ጋር እኩል ነኝ እያለ ነው። አንደኛ ዮሐንስ 5:20 ላይ ደግሞ የእግዚአብሔር ልጅ እንደመጣ እውነት የሆነውን ነገር እናውቅ ዘንድ ልቦናን እንደሰጠን እናውቃለን ይላል። ልቦናን ሰጥቶናል። ከዛስ እርሱም ልጁ ኢየሱስ ክርስቶስ ነው ብሎ እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል። የእግዚአብሔር ልጅ እንደመጣ እውነት የሆነውንም እንድናውቅ ልቦናችንን እንደከፈተው ልቦናን እንደሰጠን ይላል። ማን እንደመጣ? ያ የእግዚአብሔር ልጅ ማን ነው ይላል? ኢየሱስ ክርስቶስ ነው ይላል። እርሱም ልጁ ኢየሱስ ክርስቶስ ነው። በነገራችን ላይ ልጁ ማለት ማን ነው የሚያሳየው? ኢየሱስን ነው እንጂ የሚያሳየው የኢየሱስን የሰውነት ፓርት አይደለም። ትልቅ ኤክስ እዚህ ጋር ኦንሊ ጂሰስ የተሳሳተ። የእግዚአብሔር ልጅ ልጁ ሲባል ልጁ ማን ነው? ልጁ ማለት ወልድ ነው አይደል? በግዕዝ ወልድ ወይንም ልጅ። ልጅ ማን ነው ሲባል ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው የሆነው ምሉ አምላክ ምሉ ሰው ፉሊ ሂውማን ፉሊ ጋድ የሆነው ኢየሱስ ነው። ምን ልጅ እንጂ ኦንሊ ጂሰስ እንዳለው ልጁ ስጋው ነው ያለው። ወይንም ሰውነቱ። ሰውነት ሲሉ ሙሉ ሰውነት አይደለም የነሱ አስተምሮ ላይ ያለው። ኢየሱስ ሰው ነው ሲሉ ስጋውን ብቻ ነው። ስጋ ብቻ ደግሞ ሰው ሆኖ አያውቅም። እኛ ሰው የተባልነው ስጋ ብቻ ስላለን ምን አለ? ነፍስ አለ፣ መንፈስ አለ፣ ስጋ አለ። ሶስቱም የግድ ያስፈልጋሉ። ሁለንተናችን ናቸው። እግዚአብሔር ሁለንተናችሁን ይቀድስ፣ ስጋችሁም፣ ነፍሳችሁም፣ መንፈሳችሁም ያለ ነቀፋ ይጠበቁ በክርስቶስ ቀን። እግዚአብሔር ምናችሁን ይቀድስ? ሁለንተናችን። ስጋ ብቻ ነው? ነፍስ ብቻ? ምንድነው? ሶስቱም። እነሱ ግን ኢየሱስ የሚሉት ማለት ልጁ የሚሉት ማንን ነው? ስጋው ነው። ልጁ ሲሉ ራሱ ስጋው ነው። ከዛ ሰውነቱ ይላል። ስጋው ሰውነት አይሆንም። እነሱ የሚያወሩት ኢየሱስ ሰውም አይደለም
የሆነ ምን አይነት ነገር እንደሆነ ሰው አይደለም። በነገራችን ላይ ፉሊ ሂውማን አይደለም። ምንድነው ስጋው ብቻ። ከዛ ነፍሱ አብ ነው ይላሉ፣ መንፈሱ መንፈስ ቅዱስ ነው ይላሉ። እንደዛ አይነት ሰው አለ እንዴ? እንደዛ ሆኖ ፍጹም ሰው መባል ይችላል? አይችልም። እንደዛ አይነት ሰው የለም። ስጋው ነው የእግዚአብሔር ልጅ ሲሉ፣ መጽሐፍ ቅዱስ ግን የእግዚአብሔር ልጅ ሲል ማንን ነው? ሙሉ ፓኬጁን ነው። ሮሜ ምዕራፍ 1 ላይ ምንድነው? ወንጌል ስለማን ነው? ስለ ልጁ ስለ ኢየሱስ ክርስቶስ ይላል። ስለ ልጁ ማን ነው? ኢየሱስ ክርስቶስ ነው እንጂ ስጋው አይደለም። ወንጌል ስለ ስጋው ነው? ስለ ኢየሱስ ስጋ ነው አይደለም። ወንጌል ስለ ልጁ ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ማን ነው ስትል በስጋ ከዳዊት ዘር ስለተወለደ በስጋ ሰውነቱን ያሳያል። እንደ ቅድስና መንፈስ ደግሞ ከሙታን በመነሳቱ የማን ልጅ መሆኑ? የእግዚአብሔር ልጅ መሆኑ። የእግዚአብሔር ልጅ ማለት አምላክ ማለት ነው፣ መለኮት ማለት ነው። መለኮትነትን የሚያሳይ የእግዚአብሔር ልጅ ሲባል ምንድነው ማለት ነው? እግዚአብሔር ያለው አለው፣ እግዚአብሔር ነው። እግዚአብሔር ምን አለው? ዘላለማዊ ነው። እግዚአብሔር ምንድነው? ሁሉን ቻይ ነው። እግዚአብሔር ሁሉን አዋቂ ነው። እግዚአብሔር በሁሉ ቦታ የሚገኝ ነው። እግዚአብሔር ያ ሁሉ ለማን አለው? ለልጁ አለው። ስለዚህ የእግዚአብሔር ልጅ ሲባል አሁን ሙስሊሞችም የተሳሳቱት ነገር የሰውኛ አወላለድን ነው የሚያስቡት እና እግዚአብሔር ሚስት አለው እንዴት ወለደ ሰው ነው ምናምን ይሉሃል። ግን ልጅ ሲባል የሰው ልጅ ሲባል ምንድነው? ሰው መሆንን እንደሚያሳየው የእግዚአብሔር ልጅ ሲባል ምንን ያሳያል? የእግዚአብሔር ባህሪ አለው። ስለዚህ ኢየሱስ እግዚአብሔርን ምን እያለ ነው? አባቴ ማለቱ ምንን ያሳያል? እሱ ራሱ ከእግዚአብሔር ጋር እኩል መሆኑን ያሳያል። እኩል በማድረጉ ሊገሉት አጥብቀው ይፈልጉት ነበር። ስለዚህ ልጁ አባቱ ነው አይደለም። አባቴ እያለ ያወራል። አባቴ እስከዛሬ ይሰራል እኔም እሰራለሁ እያለ ስለሚያወራ። ኢየሱስ ግን ማን ነው ተናጋሪው? ምን ይላል? አባቴ እስከዛሬ ይሰራል። ኢየሱስ ምን አለው? አባት አለው እንጂ ኢየሱስ የራሱ አባት ነው አይደለም። መጽሐፍ ቅዱስ ኢየሱስ ራሱ አባት ነው የራሱ አባት ነው አይልም። ኦንሊ ጂሰስ ምን ይላል? ኢየሱስ አባትም ልጅም ነው ይላል አይደል? እንዴት ነው አባት መሆን የአንድ አካል ድርሻ ነው፣ ልጅ መሆን ደግሞ የሌላ አካል ድርሻ ነው። የአባትነት ግብሮች አሉ። አብ በአባትነቱ ይልካል፣ ልጁን ያቅዳል። ልጅ በልጅነቱ ይላካል፣ የአባትን እቅድ ያስፈጽማል እያለ ይቀጥላል፣ ይፈጽማል። ስለዚህ አባት መሆን የሚችለው አንድ አካል ነው። ልጅ መሆን የሚችለው ደግሞ ሌላ አካል ነው እንጂ አንድ አካል ወይንም አንድ ፐርሰን አባትም ልጅም መሆን አይችልም። የወንድ ልጅ አስተምሮ ኢየሱስ ምንና ምን ነው ይላል? ኢየሱስ አባትም ራሱ አባትም ነው ራሱ ልጅም ነው ይላል። ራሱ የራሱ አባት ራሱ የራሱ ልጅ። ይሄ ቀልድ እኮ ነው። ይሄ ቀልድ ነው። የምር በጣም መሳቅ ያለብን እዚህ ላይ እንዴ! ይሄ እንዴት ነው የምትረዳው? የራሱ አባት የራሱ ልጅና የሚያስቅ ነገር ነው። አይሆንም ነው። እና እዚህ ጋር በአንድ ጥቅስ በነገራችን ላይ ወንድ ልጅ አስተምሮ ሁሉም ጥቅስ ያፈርሰዋል። እዚህ ጋር ሲያስተካክሉ እዚህ ጋር ያፈርሰዋል። ይሄንን እንዴት ይፈቱታል? ኢየሱስ ተናጋሪው ኢየሱስ ነው አይደል? ኢየሱስም ስለዚህ በእነሱ ምንድነው? አባትም ልጅም ምን ይላል? አባቴ እስከዛሬ ይሰራል። ኦኬ፣ ስለዚህ አባቴ ካለ በልጅነቱ ነው እያወራው ነው የሚሉት። እያወራ ያለው በምንነቱ ነው? በልጅነቱ ነው። ልጅ ደግሞ ምንድነው? አባት መለኮት ፓርቱ ነው። ልጅ ደግሞ ስጋ ፓርቱ ነው። አንዳንዴ ሰውነት ይሉታል፣ ግን ሰውነት አይሆንም። አንዳንዴ ምንድነው የሚሉት? ልጅ የሰውነት ፓርቱ ነው ወይንም ስጋ ፓርቱ ነው ይላሉ። ግን ስጋ ሰውነት ሊሆን አይችልም።
ሰውነት፣ ስጋ፣ ነፍስ፣ መንፈስ ስለሆነ እኛ ሰው የተባልነው በስጋችን ብቻ ስላልሆነ፣ ስለዚህ ልጅ ሲሉት ሰው መሆኑን ነው ሲሉም ፉሊ ሂውማን አይደለም፣ ዝም ብሎ ስጋ ብቻ ነው። ስለዚህ ሰውነት ለማለትም አያስኬድም፣ ሂውማን ነው ለማለትም አያስኬድም። አባት መለኮት፣ ከዛ ፍጹም ሰው ፍጹም አምላክ ነው ይሉና ሰውነቱ ልጅ ነው፣ መለኮትነቱ አባት ነው ይለዋል። ስለዚህ እንምጣ። ኢየሱስ አባቴ ካለ በምንነቱ ነው እያወራ ያለው? በልጅነቱ ወይንም ስጋ። ስለዚህ ስጋው እየተናገረ ነው። አባቴ እስከዛሬ ይሰራል። እዚህ ጋር የምናነሳው ጥያቄ ስጋ ይናገራል ወይ? ስጋ ያወራል? ከምኑ ነው እያወራ ያለው? ከምን? እኛ ሙሉ ስለሆንን ነው አይደል? ነፍስና መንፈስ ባይኖረን እናወራለን። ማውራት ከቻለ ደግሞ ምን አለው ነው? ፐርሰን ነው ማለት ነው፣ ማንነት አለው። ስለዚህ ምን እያላችሁ ነው? ስጋው ማንነት አለው ወይ? ጥያቄ ለወንድ ጂሰስ ስጋው ማንነት አለው ወይ ወይንም ፐርሰን ነው ወይ? ምን እያላችሁ ነው? አባቴ እስከዛሬ ይሰራል ሲባል አባቴ እያለ እየተናገረ ያለው በልጅነቱ ነው ካላችሁ፣ ልጅነቱ ደግሞ ስጋው ነው ካላችሁን ልጅነቱ ይናገራል ወይ ወይንም ስጋው ይናገራል ወይ? ማንነት አለው ወይ? ፐርሰን ነው ወይ? ጥያቄ ነው። ፐርሰን ያልሆነ ነገር ስለማይናገር ማለት ነው። ከዛስ አባቴ እስከዛሬ ይሰራል አለ አይደል? ከዛስ እኔም እሰራለሁ። እኔ ምንን ነው የሚያሳየው? ማንነትን ነው። እኔ ማለት የሚችል ማን ነው? ፐርሰን ነው። ስጋው ፐርሰን ነው እያላችሁ ነው። ጥያቄው ግልጽ ነው። ስጋው ምንድነው እያላችሁ ነው? ፐርሰን ነው፣ ማንነት አለው። እኔ እያለ ነው ስጋው። ስለዚህ ፐርሰን። ያ ስጋ ደግሞ ልጅ አባት አይደለም ነው የሚሉት። ግልጽ ነው። ወንድ ጂሰስ ወልድ አብ ነው አይልም፣ ወይንም ልጅ አባት ነው አይልም። ልጅ ምንድን ነው? ስጋው ነው። አባት ደግሞ መለኮትነቱ ነው ብሏል አይደል? ስጋው ምን ሊሆን አይችልም? መለኮት ሊሆን አይችልም። ይሄ ግልጽ ነው። ስለዚህ እኔም የሚል ስጋ በእነሱ ማንነት አለው ከተባለ እኔም ማለት ከቻለ ምን ሊሆን ነው? ፐርሰን ሊሆን። ይሄ ስጋ ምን እያለ ነው? አባቴ እያለ ነው ስለ ሌላ አካል። ማን እስከዛሬ ይሰራል? አባቴ እስከዛሬ ይሰራል። እሱ አማርኛ ስንማር እንደዛ ነው እንግዲህ፣ የአራተኛ ክፍል አማርኛ ነው። እኔ እሱ እየተባለ አራተኛ ነው አንደኛ ክፍል ነው የምንማር። ይሰራል ካልክ በፍጹም እኔ አይደለም ማለት ነው። አባቴ እስከዛሬ ይሰራል ብለህ ራሴን እኮ ነው ያልኩት ትላለህ። ማን ነው አባቴ? ሌላ አካል ነው ማለት ነው። አባቴ የተባለው ምንድን ነው የሚሉት እነሱ? መለኮትነቱ ነው የሚሉት አይደል? መለኮት እርሱ እየተባለ ነው እዚህ ጋር። ስለዚህ ፐርሰን ነው ወይ? ጥያቄ። ወይንም ማንነት አለው ወይ? ማን የተባለው? አባት የተባለው አካል ማንነት አለው ወይ? ወይንም ፐርሰን ነው ወይ? ለምን ምን እየተባለ ነው? እርሱ እየተባለ ነው። አባቴ እስከዛሬ ይሰራል ብሎ እያወራ ነው። ማን? ስጋ። እንደው እንጂ ጂሰስ ነው። ስጋ አባቴ እስከዛሬ ይሰራል እርሱ እያለ እያወራ ነው። እርሱ ካለ እኔ አይደለም ማለት ግልጽ ነው። እርሱ ካለ እኔ ሊሆን ይችላል። እኔ የተባለው ማን ነው? ስጋው። እርሱ የተባለው ማን ነው? መለኮት ያሉት አባት። ስለዚህ ፐርሰን ነው። ጥያቄ ለወንድ ጂሰስ አዎ ፐርሰን ነው፣ ማንነት አለው አባት ካሉ ያ ፐርሰን ይሄኛውን ፐርሰን ይሆናል? መለኮት ስጋ ይሆናል? ስንት ፐርሰን ሆነ? ታዲያ ለምን አንድ አካል አለ ትላላችሁ? ለምን አንድ ፐርሰን አለ ትላላችሁ? 2% ከሆነ ለምን 1%? እኛ ከአንድ በላይ ፐርሰን አለ ስንል
ለምን ትቃወሙናላችሁ? ፐርሰን አይደለም ካልን ደግሞ አይደለም ካሉ ምን ሊሆን ነው? ኤክስ ሊሆን ነው። እኔ የሚለው እርሱ የሚለው እኔ የሚለው አካል ፐርሰን የሆነ ነው። እርሱ የሚባለው ፐርሰን የሆነ ነው። ግልጽ ነው አይደል? ፐርሰን የሆነ ነው። ወይ ጉድ ነው የሚያስብለው። እኔ ያስኬዳል? ይሄ አተረጓጎም አያስኬድም። አንደኛ እዚህ ጋር ፐርሰን ያልነው እንትን ነው እንጂ ስጋ ፐርሰን ሊሆን አይችልም። ስጋ ተነጥሎ ፐርሰን ለመባል ማንነት ያለው ነገር ነው መሆን ያለበት። እኛም እንደ ሰው ራሳችንን ስንረዳ ስጋ ስላለን ብቻ አይደለም ፐርሰን የተባልነው። ስለዚህ ኦንሊ ጂሰስ ይህን ጥያቄ እንጠይቃለን፣ መልስ እንፈልጋለን። የዮሐንስ ወንጌል 6:27 ላይ ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ። ለዚህም እግዚአብሔር አብ ማረጋገጫ ማህተሙን በእርሱ ላይ አትሟልና። ማን? እግዚአብሔር አብ። ጋድ ዘ ፋዘር በእንግሊዝኛው የሚለው for on him God the Father has placed his seal of approval. God the Father. God የሚያሳየው ምንን ነው? አምላክነትን ነው። the Father ደግሞ አብን ነው። God the Father እግዚአብሔር አብ ይላል። ስለዚህ በማያሻማ መልኩ አብ ምንድነው? አብ አምላክ ነው ስንል አብ እግዚአብሔር ነው ያለን ነው። በሌላ ቋንቋ እግዚአብሔር። ከዮሐንስ ወንጌል 17:1 ኢየሱስ ይህን ከተናገረ በኋላ ወደ ሰማይ ቀና ብሎ እንዲህ ሲል ጸለየ። ማን ነው እየጸለየ ያለው? ቀና ብሎ ምን አለ? አባት ሆይ። ኢየሱስ ምን እያለ ነው? አባት ሆይ ብሎ ማንን እያናገረ ነው? አብን፣ አባቱን እያናገረ ነው። ጊዜው ደርሷል፣ ልጅህ ያከብር ዘንድ ልጅህን አክብረው ይላል። ከዛ 3 ቁጥር ላይ እውነተኛ አምላክ የሆንከውን አንተን፣ እውነተኛ አምላክ የሆንከውን አባቱን ምን ይላል? እውነተኛ አምላክ ይላል። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ። ይህች የዘላለም ሕይወት ናት። ፎከሳችን አብ አምላክ ነው የሚለው ስለሆነ እዚህ ጋር በእንግሊዘኛው ምንድነው የሚለው? that they know you the only true God now this is eternal life። ይሄ የዘላለም ሕይወት ነው ይላል። ኢተርናል ላይፍ ምንድነው? that they know you አንተን ያውቁ ዘንድ። that they know you the only true God እውነተኛ አምላክ ብቻ የሆንከውን አንተን፣ እንዲሁም ጂሰስ ክራይስት። ስለዚህ የዘላለም ሕይወት አብንና ወልድን ማወቅ። ማንና ማንን? አብንና ኢየሱስን ማወቅ የዘላለም ሕይወት ነው። ስለዚህ አባቱን ምን እያለ ነው? እውነተኛ አምላክ ብቻ የሆነ አንተን እያለ ነው። የዮሐንስ ወንጌል 20:17 ኢየሱስም ከሞት ከተነሳ በኋላ ነው። ገና ወደ አብ ስላላረገው አትንኪኝ፣ ይልቁንስ ወደ ወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪያቸው ይላል። ወደ ማን? ወደ አብ። ለኢየሱስ ምንድነው? አባትና አምላክ። አብ ለማን? ለልጁ ለኢየሱስ። ለልጁ ለኢየሱስ ምንና ምን? አባትም ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ሲል አብ ለኢየሱስ አባቱና አምላኩ እንደሆነ እንረዳለን። ስለዚህ አምላክ የሚለው እንደዚህ አይነት አባትና አምላክ የሚለው ብዙ ቦታ አለ። ሮሜ 15:6 ላይ ይኸውም በአንድ ልብና በአንድ አፍ ሆናችሁ የጌታችንን የኢየሱስ ክርስቶስን አምላክና አባት ታከብሩ ዘንድ ነው ይላል። የጌታችን የኢየሱስ ክርስቶስን ምንና ምን? አባትና አምላክ። ሁለተኛ ቆሮንቶስ 1:3 የርህራኄ አባት የመጽናናትም ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ብዙ ቦታ አለ። ስለእናንተ በምንጸልይበት ጊዜ የጌታችንን የኢየሱስ ክርስቶስ አባት እግዚአብሔርን ሁል ጊዜ እናመሰግናለን እያለ አንደኛ ጴጥሮስ 1:3 የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ እያለ
አለ። ራእይ 1:6 ላይ አምላኩንና አባቱን እንድናገለግልም መንግስትና ካህናት ላደረገ ለእርሱ ክብር ኃይል ከዘላለም እስከ ዘላለም ይሁን አሜን። ማንን? አባቱንና አምላኩ። ምን ማለት ነው አባትና አምላክ? ቀጥታ ጥያቄ የሚሆነው እዚህ ላይ እንዴ ኢየሱስ ክርስቶስ አምላክ ነው አይደለም? ሶስተኛ ላይ መመጣው ይሄ ነው። ኢየሱስ ክርስቶስ አምላክ መሆኑን ለማሳየት ነው። ኢየሱስ ክርስቶስ አምላክ ከሆነ እንዴት አምላክ ይኖረዋል ነው የሚነሳው ጥያቄ። በብዙ በማያምኑ ሰዎች የሚነሳው ጥያቄ ኢየሱስ ክርስቶስ ምን ከሆነ አምላክ ከሆነ እንዴት አምላክ ይኖረዋል ነው። ይሄ ጥያቄ የሚነሳው የኢየሱስ ክርስቶስን ማንነት ካለማወቅ ነው። የኢየሱስ ክርስቶስን ማንነት ስናውቅ ጥያቄው በራሱ መልስ ያገኛል። ኢየሱስ ምንድን ነው? ኢየሱስ ፍጹም ሰው፣ ፍጹም አምላክ፣ ምሉእ ሰው፣ ምሉእ ሰው፣ ምሉእ አምላክ። ምሉእ ሲባል ፉሊ ሂውማን ፉሊ ጋድ፣ ሙሉ ሰው ነው፣ ምሉእ ሰው ነው፣ ፍጹም ሰው ነው። ፍጹም ሲባል ከኃጢአት ከመራቅ ጋር የሚገናኝ ፍጹምና ሳይሆን ልክ ነው። ኢየሱስ ከኃጢአት የራቀ ነው። ነገር ግን ፍጹም ሰው ሲባል ምሉእ ያላነሰ ማለት ነው። ወይንም ደግሞ ፉሊ እንደማለት ነው። በእንግሊዘኛው ፉሊ ምንድነው? ፉሊ ሂውማን ነው። እንዲሁም ፉሊ ጋድ ነው። ከሰውነት ምንም የጎደለው ነገር የለም። እንደኛ ሰው ነው። እንደኔ እንደናንተ ምንድን ነው? ሰው ነው። በቃ ጀስት ከኛ ጋር አብሮ በእኛ ዘመን ቢሆን ከኛ ጋር አብሮ እየተማረ ምናምን የሚያድግ አይነት ነገር ያኔ የኖረው እንደዛ አይደል? በአይሁድ በናዝሬት ነው አይደል ያደገው? የናዝሬቱ ኢየሱስ እየተባለ ከልጅነቱ ጀምሮ ሲያድግ በጥበብ በቁመት በሞገስ ያድግ ነበር። ማደግ ለአምላክ ማደግ ያስፈልገዋል። አምላክ በጥበብ ማደግ ያስፈልገዋል። አምላክ የሆነ ጥበብን ተምሮ የሆነ ጊዜ ጠቢብ ነው የሆነው ወይስ ሁሌ ጠቢብ ነው? ሁሌ ጠቢብ ነው። ሁሌ ሙሉ ነው። በቃ እሱ የጎደለበት ነገር የለም። በሰውነቱ ግን ምን መሆን አስፈለገው? ኢየሱስ ሰው ስለሆነ በጥበብ በቁመት በሞገስ በሰውና በእግዚአብሔር ፊት ያድግ ነበር። ማደግ ያስፈልጎታል። ይደክም ነበር። እኛ በምናሳልፈው የዕለት ተዕለት ህይወት ያኔ በነበረው በእስራኤል ምድር ላይ በቤተልሔም ከተማ ተወልዶ በናዝሬት ሲያድግ አንድ በድሃ ቤተሰብ ውስጥ እንደኖረ እንደ ማንኛውም ሰው ነው የኖረው። ስፔሻል አኗኗር ነው የኖረው። ምን ሰው ሆኖ ነው አይደል? ለዛም ነው በወንጌላት ላይ ብዙም እስከ አገልግሎቱን እስኪጀምር ድረስ ብዙም መረጃ አታገኙም ስለ ኢየሱስ። ያ ማለት ልጅነቱ የተለየ ስፔሻል አይደለም ማለት ነው። የተለየ ቢሆን አይመዘገብም። በዚህ ዓመቱ እንደዚህ ያረግ ተአምር ሰራ፣ እንደዛ አይነት ጽሁፎች አሉ። አንዳንድ ኢየሱስ በቃ ስፔሻል ምናምን የሚለውን ለማሳየት በልጅነቱ ጭቃ እየጠፈጠፈ እፍ እያለ እርግብ እያረገ እንዲበሩ ያደርግ ነበር። ነገር ግን መጽሐፍ ቅዱስ ላይ አናገኝም። መጽሐፍ ቅዱስ ላይ ስለ ልጅነቱ የተጻፈው ቀጥታ ተወለደ፣ እንደዚህ ስጦታ መጣለት ይልና ቀጥታ ወዴት ነው የሚገቡት? ተጠመቀ ወደሚለው። ሉቃስ ነው ትንሽ 12 ዓመቱ ላይ ቤተ መቅደስ በሄዱበት ጠፋና ዮሴፍና ማርያም ሲፈልጉት ነበር። እሱ ደግሞ እዛ ከቤተ መቅደስ ሰዎች ጋር ሲነጋገር ነበር። ይሄ የሚያሳየው ምንድን ነው? ስፔሻል አይደለም ነው። ከአንድ ከተራ ሰው የተለየ ህይወት አይደለም የሚኖረው። ስለዚህ ምንድን ነው? ሰው ነው፣ እንደኛ ሰው ነው። በነገር ሁሉ ማንን ሊመስል? ወንድሞቹን ሊመስል ተገባው ነው የተባለው። በመከራ ውስጥ አልፏል፣ በፈተና ውስጥ አልፏል፣ ተፈትኗል፣ ደክሟል፣ አዝኗል፣ ተናዷል፣ አልቅሷል፣ ተጎሳቅሏል። እኛ ልናልፍ የምንችለውን መከራ ሁሉ ምን ሆኗል? አልፏል።
ደክሟል፣ ተኝቷል፣ አንቀላፍቷል፣ ዝሏል። ይሄን የሚሆነው ምን ከሆነ ነው? ፍጹም ሰው ከሆነ። ከሰውነት ያነሰ ነገር ከሆነ አይሆንም። ከሰውነት የተለየ ነገር ከሆነ አይሆንም ነው። ስለዚህ ፉሊ ምንድነው? ሂዩማን ነው። ምሉ አምላክም ነው። ሰው ብቻ ሳይሆን ምሉ አምላክም ነው። ሁለቱ ባህሪያት በአንድ ፐርሰን ውስጥ ይኖራሉ። ምሉ አምላክ ነው ሲባል ከእግዚአብሔርነት የጎደለው ምንም የለም። እንደ አብ አምላክ ነው፣ እንደ መንፈስ ቅዱስ አምላክ ነው። የአምላክነት ባህሪ አለው፣ ምንም አልጎደለውም። ስለዚህ ሁለት ምን አለ? ኔቸር። በስንት አካል? በአንድ ፐርሰን ሁለት ኔቸር አለ። ሁለት ባህሪያት ተዋህደው ሃይፖስታቲክ ዩኒየን ይባላል። ሁለቱ ባህሪያት በአንድ አካል ተዋህደው ነው የሚኖሩት። እና አሁን ያን ከተረዳን ሰው ከሆነ አብ ለኛ ምናችን ነው? አምላክ ነው አይደለ? ለኛ አምላክ ነው አይደል? ኢየሱስ እንደኛ ሰው ከሆነ አብ አምላኩ ማይሆንበት ኬዝ ምንድነው? ምንም የለማ። ለምን? እኔ ሰው በመሆኔ አብ ለኔ አምላኬ ከሆነ ኢየሱስ ሰው ስለሆነ እንደኔ ከሆነ አምላኩ ማይሆንበት ኬዝ አይኖርም። ስለዚህ አምላክ የሚለው በዚህ ይመለሳል። አባት ሲል ደግሞ እንግዲህ ወደ አባቴና ወደ አባታችሁ ነው አይደል የሚለው። ምን ያደርገዋል? አንድ ላይ ወደ አባታችን አይልም። የሱ ልጅነት ይለያል ነው። የሱ ልጅነት እንዴት ነው? የባህሪ ልጅነት። ኢየሱስ የአብ ልጅ ነው ሲባል ቅድም ብለናል። ምንድነው? አምላክ ነው። አብ ያለው አለው። አብ ያለውን ሼር አድርጓል። የባህሪ ልጅ ነው። ስለዚህ ምንድነው? አብ አባቱ ነው። በዛ አባትና አምላክ የሚለው በዛ ይመለሳል። አንደኛ ቆሮንቶስ 8:6 ለኛ ግን ሁሉ ነገር ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ይላል። አብ ምንድነው? ደግሞ ሁሉ ነገር በእርሱ አማካኝነት የሆነ እኛም በእርሱ አማካኝነት የሆንን አንድ ጌታ ኢየሱስ ክርስቶስ አለ። እዚህ ጋር አብን አንድ አምላክ ብሏል። ስለዚህ አምላክ አብ ብቻ ነው የሚል ጥያቄ ይነሳል። ስለዚህ ኢየሱስ አምላክ አይደለም የሚሉ የኢየሱስን አምላክነት የሚቃወሙ አካላት ይህን ጥያቄ ያስነሳሉ። አንድ አምላክ አብ አለን ብሏል። ስለዚህ አብን ለይቶ ምን ብሏል? አንድ አምላክ ብሏልና አምላክ ማን ብቻ ነው? አብ ብቻ ነው። ኢየሱስ አምላክ ሊሆን አይችልም ይላሉ። ያ ጥያቄ እዚሁ ነው የሚመለሰው። እንዴት? ደግሞ ሁሉም ነገር በእርሱ አማካኝነት የሆነ እኛም በእርሱ አማካኝነት የሆንን አንድ ጌታ ኢየሱስ ክርስቶስ። እዚህ ጋር አንድ ጌታ ብሎ ማንን ነው? ኢየሱስን ነው። አንድ ጌታ ኢየሱስ ካለ ለኢየሱስ ከተጠቀመ ለአብ ሊሆን አይችልም ማለት ነው። እዛ ጋር ኢየሱስ አምላክ አይሆንም ያሉት ምን ብለው ነው? አንድ አምላክ አብ አለ ካለ አብ ብቻ ነው አምላክ ወደሚለው ነው አይደል የወሰዱት። እንደዛ ከሆነ አንድ ጌታ ኢየሱስ አለ ከተባለ ጌታ ኢየሱስ ብቻ ነው፣ ሌላ አብም ጌታ አይደለም ልንል ነው ወይ? አይዲያው እንደዛ አይደለም ነው። እዚህ ጋር ደግሞ አንድ ጌታ ኢየሱስ አለን ሲል ጌታ የሚለው ምንን ነው የሚያሳየው? መለኮትነት። ኢየሱስ ጌታ ነው ሲባል ኢየሱስ አምላክ ነው ማለት ነው፣ ያህዌ ነው ማለት ነው። ሮሜ 10:9 ላይ የጌታን ስም የሚጠራ ይድናል ነው አይደል የሚለው። ብሉይ ኪዳን ላይ የያህዌን ስም የሚጠራ ይድናል ይላል። ራሱን እዚህ አዲስ ኪዳን ላይ አምጥቶ የጌታ እንደ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ኢየሱስ ምን እንደሆነ? ጌታ እንደሆነ ታች ይወርድና የጌታን ስም የሚጠራ እርሱ ይድናል። ብሉይ ኪዳን ላይ የያህዌን ስም የሚጠራ የእግዚአብሔርን ስም የሚጠራ ምን ይሆናል አለ? ይድናል አለ። ስለዚህ ምን ማለቱ ነው? ኢየሱስ ያህዌ ነው። ኢየሱስ ጌታ ነው ሲባል ኢየሱስ ያህዌ ነው፣ መለኮት ነው፣ አምላክ መሆኑን የሚያሳይ። ስለዚህ አንድ አምላክ አብ አለ ሲል አብ አምላክ ነው። አንድ ጌታ ኢየሱስ ክርስቶስ ነው ሲል ኢየሱስም ጌታ ነው ወይንም አምላክ ነው እንጂ
አንድ አምላክ አብ አለን ማለቱ ወልድ አምላክ አይደለም ማለቱ አይደለም። ሁለተኛው ዮሐንስ 1:3 ከእግዚአብሔር አብና የአብ ልጅ ከሆነው ከኢየሱስ ክርስቶስ ጸጋ ምሕረትና ሰላም በእውነትና በፍቅር ከኛ ጋር ይሆናል። ከማን? ከእግዚአብሔር ከአብ እና ይሄ ሁለት አካላት መሆናቸውንም ያሳያል። እና አያያዥ ነው። ሁለት የተለያዩ ነገሮችም ያያይዝ ነው። የአብ ልጅ ከሆነው ከኢየሱስ ክርስቶስ እንግዲህ በኦን ጂሰስ አካሄድ ከተነጠንን ሌላ ውስጥ ነው የሚቀጥል። የአብ ልጅ ስጋው ከስጋው ጸጋና ሰላም ኧረ ተው ከስጋው ጸጋና ሰላም